አንቺ እዚህ ቤት ውስጥ ካሉ ከሁሉም ሰዎች የምትለይ ስለሆንሽ አመሰግናለሁ። ለምን የሞገስከኝ ስለሆነ። አንቺ ምንም ብልሽ ያንስብሻል እንጂ አይበዛብሽ። ታንክስ። የምትፈልጊው ነገር ካለ ንገሪኝ፣ ለጠፋው በቅጣት ይሆናል። ኧረ ችግር የለውም። ስላልተመቸኝ እንጂ መቼ እንደማጠፋው ካለ አንድ የረሳሽው ነገር አለ። ምንድነው እሱ? ሰውን መረዳት። ዜሮን በዚህ ነበርኩ እንዴ? አዎ ቤሌ። ቤሌ አንዴ መጣሁሽ፣ ማውራት ያለብኝ ስልክ ስለሆነ። ቆይ ለምንድነው ስልክሽን ያላነሳሽው? ታዲያ ሲደውል አስቼ በጓሮ በር ወጥቻለሁ ልበለው? ቆይ አታስብም እንዴ ሙስጠፋ? እሺ አሁን ዋናው ቶሎ ብለሽ ከዚህ ቤት መውጣትሽ። ቆይ ግን እንዴት ሊያቅ ቻለ? እኔ እስከማውቀው የሆነ ሰው ደውሎ የነገረው ነው። ማን ነው የነገረው? አሁን ስለሱ አይደለም መጨነቅ ያለብሽ። አምን ካገኘሽ ይገልሻል። ስለዚህ አሁን ማንም የማያገኝሽ ቦታ መሄድ አለብሽ። አለበዚያ በዚህም በዚያም ብሎ ካገኘሽ ለአንቺ ጥሩ አይደለም። እሺ አታስብ። እሱን የሚሄድበትን ቦታ አውቃለሁ። መቼም አያገኘኝም። እኔ ዳግመኛ ወደሱ ካልመጣሁ በቃ አሁን ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ራስሽን ጠብቂ። ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? ብሌንን በክፍል 32 ላይ ሳታዩት ስለቀራችሁ አብዛኞቻችሁ ቅር ብሏችሁ ነበር። ክፍል 33 ላይ በዚህኛው ሙሉ ለሙሉ ተሽሏትና ባንዴጇ ወይንም ደግሞ ያው እንግዲህ ጭንቅላቷ ላይ የተጠመጠመባትን ነጩን ፋሻ ሙሉ ለሙሉ አውልቃ በቀጣዩ ክፍል ታዩዋታላችሁ። ይሄንን ማየት የምትፈልጉ ብቻ እናንተ ቪዲዮውን ላይክ ማድረጋችሁን አትርሱ። ሌላው መልካም ዜና ከክፉዎቹ አንዷ የሆነችው ሲፈን ቤቱን ለቃ ፈርጥጣ ወጣለች። አምናንም ከጊዜ በኋላ የሷን ክፋትነትና እዚህ ቤት ውስጥ ተንኮል እየሰራች እንደነበረ ቢደርስበትም ግን አሁን ላይ ሊያገኛት አልቻለም። ሊያድናትም የቻለው ብቸኛው ባለፈው እንዳወራንበት ሙስጠፋ ነበረ። ነገር ግን ሙስጠፋ አብሯት መሸሹን ትቶት እዛው ቤት ውስጥ መቀመጥን መርጧል። ግን አሁንም ቢሆን ሲፈን ጊዜዋን እየጠበቀች እንጂ በዛው ጠፍታ የምትቀር እንዳይመስላችሁ። ሌላኛዋ ተደራዳሪ እንግዲህ ሙሉ ለሙሉ ሰነዱን የወሰደችበት ሴት መደራደር እንደምትፈልግ ከሰማች በኋላ ቀጥታ ለአምና እንደውላለት ቤቱ ድረስ እንደምትመጣ ተናግራ እንዳለችውም ቤቱ ድረስ ትመጣለች። ቆይ ምን ተማምና ነው ወደዛ ቤት ውስጥ ብቻዋን ለመግባት የወሰነችው? ያውም ያለ ምንም ጠበቃ። ነገር ግን ሰነዱ እሷ ጋርም እንዳለ አምናንም ጭምር ስለሚያውቀው እሷ ላይ እዛው እንዳለች የሆነ ነገር አደርስባታለሁም ቢል ምንም አይችልም። ቢገላት እንኳን ሰነዱን በዛው ቀልጦ እንደሚቀር ያውቀዋል። ነገር ግን በቀል የነበረበትና የወንድነት ሽንፈቱን መቀበል ያልቻለው እዛው የሱ ቤት መስሪያ ቤት የሚሰራው አንዱ ሰውዬ እግሩ ላይ በሽጉጥ እንደመታችው እያስታወሰና አሁን የሚበቀልበት ጊዜ እንደሆነ
ከዛው ከቁጥቋጦ ውስጥ ሆኖ ተደብቆ እያየ ነበረ ወደና አምናንና እሷ ተደራድረው ሲጨርሱ ልትሄድ ስትል ወይ ሊገላት ነበረ ሲጠብቃት የነበረው አሊያም ደግሞ እሷ እንዳደረገችበት እግሩ ላይ መጥቶባት እንደዛው ተመሳሳይ ጠባሳ እሷ ላይ ለማድረግ ይወስናል። ያን የሚያደርግ ከሆነ ግን ምናልባት የአምናንን ሙሉ ለሙሉ ድርጅቱን ቁልቁል ይዞት የሚወርድ ነው የሚሆነው። ከሷ ጋር የሚችሉት አንድና አንድ ያላቸው አማራጭ አምናንም ሆነ ይሄው ሰውዬ መደራደርና ሰነዳቸውን ማስመለስ ነው። እሷ ግን ምንድነው የምትፈልገው? የኋላ ታሪኳስ ምንድነው? ብቻዋን እየሰራች ነው ወይንስ እሷ ናት ዋናዋ? ነገሩ እንደዚህ ተኮፍሳና ምንም እንደማይደርስባት 100% እርግጠኛ ሆና ከና አምናን ጋር ቁጭ ብላ ስታወራ እሷ ዋና ተቀናቃኝ ነበር የምትመስለው። ነገሩ ግን እንደዛ ላይሆን ይችላል። ወደ ብሌን ጉዳይ ስንመጣ ብሌን እዛ ቤት ውስጥ አንድ ሰው ብቻ እሷ ላይ ኮመን ወይንም ደግሞ መጥፎ ነገሯን እንደሚናገር ለሀያትየው ትዝ ይላታል። ቆይ ሀያትየው በራሷ በኩል ስታስበው እንዴት ያ ሁሉ ሰው ስለ ጄሪ ወይንም ደግሞ ስለ ብሌን ሳያወራ ራሷ ጄሪ ብቻ ተነስታ ከመሬት የሷን ክፋትነት ብቻ ልትናገር ትችላለች? ቆይ እስቲ ሌሎቹን ልጠይቃቸው። መጀመሪያ ከወይዘሮ ሞርዚና ነው የጀመረችው። ወይዘሮ ሞርዚና እውነቱን ነበር የተናገረችው። ብሌን ያው ማለት እዚህ ቤት ውስጥ በጣም የዋህ ልጅ እሷን ያየሁት፣ እንደሷ የዋህ የለም። እሷ ማለት እንግዲህ እዚህ ቤት ውስጥ ከመጣች ጀምሮ ሁሉም ሰዎች እሷ ላይ ይቀኑባታል። ለዛ ነው አንዳንዶቹ የሚጠሏት። በተለይ ጄሪ የሷ ነገር በጣም ስለሚያስቀናት የሱን ክፋንና የሆነ ተንኮል መስራቷን ትቀጥልበታለች። እሷ ብሌን ግን በተቃራኒው ለሷ ስለምታስብላት ምንም አታደርጋትም ትላለች። ይሄኔ ሀያትየው የተረዳቸው አንድ ነገር አለ። አምናንም ጭምር ብሌንን እንደሚወዳትና ጄሪን ቢያገባትም እሷን እንደማይፈልጋት፣ ጄሪ ደግሞ ለሷ ተንኮል እያቀደች ያለችው አምናን አብልጦ ብሌንን ስለወደዳትም ጭምር እንደሆነ ከዚህ በኋላ ጄሪን ያቺ ሀያትየው አታምናትም ማለት ነው። ሌላዋ ሲፈን የምትባለው እንግዲህ ከዛ ቤት ጠፍታ ከወጣች በኋላ ያው አምናን ነገሩን ከሰማ በኋላ ለብዙ ሰዎች ይናገራል፣ ለሜርሲ እና ለተለያዩ። ሜርሲ የራሷን ሐሳብ ስትናገር ብቻዋን ላትሆን ትችላለች። ምናልባት እኮ እሷን ዝም ብለህ ከመሬት ተነስተህ የምትገላት ከሆነ ያለ ቀባሪ ታሳጣታለህ። እንደተባለውም ቤተሰብ የሚባል ነገር የላትም፣ ከገደልካትም ላንተ ጥሩ አይደለም ትለዋለች። ሜርሲ ምን አቅዳ ነው? መቼ ስለ ራሷ ጥቅም ብላ እንጂ ለሲፈን አስባላት እንዳልሆነም ያስታውቃል። ስለዚህ ያልጨረሰችው ብዙ ነገሮች እንዳሉ በዚህ ሁኔታ ላይ ማየት እንችላለን። ሌላኛው እንግዲህ ሰነዶቹን ሰርቃ የጠፋችው ሴት በማን የተቀጠረች ይመስላችኋል? ራሷ ሜርሲ የቀጠረቻት ልጅ ናት። ለዛ ነው ሙሉ ለሙሉ የአምናንን ባህሪ በደንብ ስለምታውቀው ስትዳፈረውና እቤቱ ድረስ ገብታ ቁጭ ብላ ለድርድር የተቀመጠች ጊዜ ያኔ እንኳን ያስታውቅባታል። ሙስጠፋ እዛ ቤት ውስጥ ሁለት ውሳኔ አለበት። በደንብ እዚሁ ቆይቶ ለሲፈን መስራት አሊያም ግን ማፈግፈግና የሲፈንንም ሥራ ማጋለጥ። ይህን ሲል ታዲያ ሲፈን ይበልጥ ለምታስብለት ሰው ሙስጠፋ ብቻ እንደሆነም ጭምር እያስታወሰ ይመጣል። ጄሪ ደግሞ አንደኛዋ እያሸነፈች ያለችና አሁን ላይ ምንም አይነት ተወዳዳሪ የለባትም ወይንም ተፎካካሪ፣ ጠላቶቿ እንዳለ እርስ በርስ እየተባሉባት ነው። ሲፈን አንደኛዋ ለጄሪ ቁማር የምትቆምርላትና ተንኮል የምታሰናዳላት ሴት ናት። ሲፈንም ሆነ ሙስጠፋ ለተንኮል እዛ ቤት ውስጥ ቢገቡ ግን ማን ለማን ደም መፋሰስ እንዳለባቸው በደንብ ያውቃሉ። ማንም መጎዳት እንደሌለበት ማለትም እጃቸው እዛ ውስጥ የሌለ። ለምሳሌ ብሌን እንድትጎዳ አይፈልጉም ሁለቱም፣ ሲፈንም ሆነ ሙስጠፋ እንደውም ቀርቧት ሲያማክራትና ሲመክራት እንደነበረም ጭምር እያያችሁ ነበረ። ሲፈን ብሌን ምንም እንዳላደረገቻት ስለምታውቅና እዚህ ነገር ውስጥ እንድትጎዳም ስለማትፈልግ ጭምር ከብዙ አደጋዎች ብቻዋን ስትጠብቃት እንደነበር አይታችኋል። ሙስጠፋም ቢሆን እዚህ ቤት ውስጥ እንዳለ አውሬ ናቸው፣ አንቺ ከነዚህ ሰዎች መራቅ አለብሽ ብሏታል። ብሌንን ያ ሁሉ ሰዎች ይወዷታል፣ ክፉዎች እንኳን ሳይቀሩ። ጄሪ ግን በጣም ቀናተኛና ሁሉን ነገር ለራሴ ስለምትል ብሌንን አትወዳትም። ብሌን ባሌን ልትቀማኝ ከጫፍ ደርሳለች። በቆንጅናም ሆነ በየዋህነት እየገባች ያለችው እኔን እያሸነፈችኝ ነው ብላ ስላሰበች ነው። ነገር ግን አሁን ላይ ሲፈንም ሆነ ሙስጠፋ ከዛ ቤት ሊወጡላት ነው። በዚህ በጣም ደስተኛ ነች። እንደውም ራሷን መቆጣጠር ስላልቻለች ብቻ ሄዳ ለሙስጠፋ ስትነግረው ሙስጠፋ በቃ እዚህ ቤት ያለህ ነገር ሊያበቃልህ ነው። እኔም ያለ ሐሳብ እዚህ ቤት ውስጥ ብቻዬን እኖራለሁ።
ሙስጠፋ ግን እንዲህ ይላታል። አንተ እንዴት ቆይ ከዚህ ቤት አልወጣህም ተብላ ስትጠይቀው ሙስጠፋ አንቺም ማስራሽን ከዚህ ቤት ሳላጋልጠው መቼም አልወጣም። ደግሞ እኔና እሷ የሚያገናኘን ነገር ስለሌለ ለምንድነው የምወጣው? እኔ ተንኮል አልሰራው። እሷ በሰራችው ነገር ከዚህ ቤት ብትወጣም እኔ ግን አንዳችም ነገር አላደረኩም። ጄሪ ደግሞ አማላዬ አንተ በዛም ማለ በዚህ ከሷ ጋር ተባባሪ ስለነበርክ ከዚህ ቤት ትወጣታለህ። ጄሪ የሷ ነገር አሳስቧት ሳይሆን እንዲወጣላት የፈለገችው ከዚህ በፊት የሷ ፍቅረኛ እንደነበረና አንድ ቀን ጠብቆ ይሄ ሚስጥር ይፈነዳብኛል ብላ ስለምታስብ ሙስጠፋ ካጠገቧና ከዛ ቤት ሙሉ ለሙሉ ውልቅ ብሎ እንዲወጣላት ትፈልጋለች። ያ ደግሞ ምናልባት በሷ በኩል የሚገኙ አንዳንድ ትናንሽ ችግሮች ባሏን ወይንም አምናንን ሊያሳጣኝ ይችላል ብላ ታስባለች። ያው ዋና ዓላማዋ ገንዘቡን የአምናንን ሙሉ ንብረት ወደ ራሷ ለማድረግ ብትፈልግም ማለት ነው። ግን እስካልተፈራረሙ ድረስ የሱን ንብረት እካፈላለሁና የሱን ንብረት ወስዳለሁ የሚባለው ነገር ዘበት ነው። ያም ሊያደርገው የሚችለው አምናን በደንብ ጠንቅቆ ስለሚያውቀው ከጋብቻ በፊት ልጅ እንዳላትና እንደ ማግኔት እንድትጣበቅበት እንኳን ፈቅዶላት ነበረ። ባይሳካላትም ጄሪ በሌላ በኩል የተሳሳተ ነገር የምታስበው ልጄን የገደለችው ራሷ ብሌን ናት ብላ እንድታስብ ያደርጋታል። የብሌንን የዋህነት በደንብ ባታቅም ግን እሷ ምናልባት ልጄን ገለዋለች ብላ ያሰበችበት ምክንያት አምናንን ልትቀማኝ ሞክራለች ብላ ስላሰበች ነው። ከአምናን ጋር ልትደራደር የመጣችው ያቺ አልሸባብ የሆነች ሴትዮ በምን መልኩ ገንዘቧን ማግኘት ፈልጋ ነበር ወደዛ ቦታ የመጣችው? ወይንስ ከሰነዱ በላይ የሚያሳስባት ሌላ ነገር ሊኖር ይችላል? ይመስለኛል ከመሬት ተነስታ የአምናንን ድርጅት አሁን ብላ አላጠቃችም ወይንም ሰነዱን አልወሰደችም። መጀመሪያ ሲተባበራት የነበረውን ሰውዬ ሞቷል። ያ ሰውዬ እንደ ሞተ ምንም የምታውቀው ነገር የለም። ግን እሷም ቢሆን ሰነዱን ቀይራ እንደሰጠችውና ፌኩን እንደሰጠችው ጭምር አሳይታለች። ስለዚህ ይሄ ነገር ሁሉ እንዳለ የመርሲ ስራ ነው ወይንም የወይዘሮ ሜርሲ ይዛው የአምናን ቤት ውስጥ ያለችዋ። ይሄን እንደሆነ እንዴት ልንገራችሁ? ሜርሲ መጀመሪያ ከሰውየው ጋር ተስማማና አንድ ላይ አምናንን መዝረፍ እንዳለባቸው ታማክረዋለች። እሱም ይስማማል። ስለዚህ የሚያውቃትን ሴት ወይንም ደግሞ እሷ የምታውቀው ይህንን የሚሰራ ሰው ካለ ይጠያየቃሉ። ሜርሲ በዛ ሰዓት ልትል የምትችለው እኔ ጋር አሪፍ ሰው አለ ይህን ሁሉ ነገር መስራት የሚችል፣ ስለዚህ በዚህ ሁኔታ ላይ ሙሉ መረጃውን ትሰጠኝና እንዴት ወደዛ ገብታ ሰነዶቹን መውሰድ እንደምትችልና ወዲያው ለአንተ እንድታቃብል ማድረግ ይቻላል። ያን ከተስማሙ በኋላ ለልጅቷ ግን ስትነግራት የነበረችው ወይንም ለዚች ለዘራፊዋ አንቺ ሙሉ ለሙሉ ሰነዱን ከወሰድሽ በኋላ ለሱ የተሳሳተ ሰነድ እንድትሰጪው ፈልጋለሁ፣ ዋናውን ሰነድ ግን አንቺ ጋር አቆዩ፣ እኔና አንቺ በዚህ ሁኔታ ላይ እንስማማለን ትላታለች። ሜርሲ ማንም ከበላይዋ እንዲሆን አትፈልግም፣ ማንም ከሷ እኩል ሆኖ አዛዥም እንዲሆን አትፈልግም። ለዛ ነበረ ከሰውየው ጋር የውሸት ተስማምታ ሙሉ ለሙሉ ወንጀሉ እሱ ላይ እንዲራገፍበትና እሱ እንደሰረቀ በማስመሰል እውነተኛዋ ሌባ ግን ወይዘሮ ሜርሲ ነበረች። ስለዚህ ሙሉ ለሙሉ የቤተሰቡን ወይንም ደግሞ የድርጅቱን ሰነድ እሷ ግማሽ ፐርሰንቱን ከዚህ በፊትም ጠይቃ ነበረ፣ ባይሳካላትም ማለት ነው። አሁን ላይ ግን እሷ እንዳልወሰደችው ማንም ሳይጠረጥር ሙሉ ለሙሉ ሰነዱ እሷ ጋር ይገባል። ከአቶ አምናን ጋር በድብቅ መደራደር ትችላለች፣ በዚህችው ሴትዮ አማካኝነት ማለት ነው። እሷ ይሄንን የምታደርግ ከሆነ ከዛ ቦታ ላይ ወይንም ደግሞ ከድርጅቱ የተወሰነ ፐርሰንት ይኖራታል፣ እኩል ማስተዳደር ትችላለች። የመጀመሪያው ነገር ሀያትየው አስፈሪ ሆና ልትታያችሁ ይገባል። ከዚህ በኋላ እሷ ከዚህ በፊት የነበራት ፕሮቶኮል አለ። ይህንን ትልቅ ድርጅት ያለ ቀልድ እዚህ አላደረሱትም። ብዙ ጠላቶች ቢያፈሩም ከዚህ በፊት ብዙ ሰዎችም ቢገሉም እሷ ሀያትየው ነፍስን ማጥፋት ወይንም ደግሞ የሰው ልጅ ሞትን እንደ ቀልድ ነው እያየች የነበረው። አምናን ሰው ገድያለሁ ብሎ ሲነግራት እሷ ግን ሌላ ሰው እንዲያደርግልህ ማድረግ ትችል ነበረ፣ ለምን እጅህን ታቆሽሻለህ ነበር ያለችው እንጂ ለምን የሰው ነፍስ አጠፋህ እንኳን ብላ አልተናገረችውም። ያ ማለት እሷ በዚህ ሁኔታ ላይ ከዚህ በፊት ልምድ ሊኖራት ይችላል። እንደውም የሲፈንን ጉዳይ ከሰማች በኋላ ወይኔ ሲፈን አላወቅሽኝም ማለት ነው፣ ከዚህ በኋላ እኔን የምታውቂኝ ይሆናል። አያትየው ያሰቡት ከአምናን ቀድማ ሲፈንን ለመያዝና በራሷ በኩል ለመወጣት ነው ነገሮችን ያሰበችው። እስቲ እውነትስ ታደርገው ይሆን ወይንስ ሀያትየው ወሬ ብቻ ሆና ልትቀር ትችላለች? ያም ቀጣዩ ክፍል ላይ አብረን እናያለን። የመጨረሻው የምናነሳው ነገር የሲፈንን ጉዳይ ነው።
ሲፈን ይሻላታል። በቀጣዩ ክፍል ሙሉ ለሙሉ ፋሻዋን የተጠቀለለውን ታነሳለች። ከጄሪ ጋር ያላቸው ሰላምስ በምን መልኩ ይቀጥላል? ጄሪ ከዚህ በኋላ ማስታወስ ከቻለች ካሁን ሚስጥሬን ታወጣብኛለች ብላ ስለምትሳቀቅ ሙሉ ለሙሉ እጇን አጣጥፋ አትቀመጥም። ድጋሚ ሁለተኛ፣ ሶስተኛ፣ አራተኛ ተንኮሏን እያለች ያው ብሌን ላይ ማድረሷን አይቀርም። ነገር ግን ሀያትየው እንደጠረጠረችና ጄሪ ብሌንን በተለየ መልኩ ተንኮል እየሰራችባት እንደሆነ ቀድማ ደርሳበታለች። የጄሪም ጥፋት እንደሆነም ጭምር እዚህ ቤት ውስጥ ማን የዋህ ማን ጥሩ እንደሆነም አሁን ሀያትየው የገባት ይመስለኛል። ብሌን የዋሃና ማትናገረዋለች። ጄሪ ተንኮለኛዋና በሰው የምታሳብብ የቀረበቻት ሙሉ ለሙሉ የነገረቻት ወሬ ውሸትም ጭምር እንደሆነ ደርሳበታለች። በዚህ ሁኔታ ላይስ ውሳኔዋ ምን ሊሆን ይችላል? እስካሁን አብራችሁኝ የነበራችሁ ሰዎች ቪዲዮውን ላይክ እያደረጋችሁት፣ በዚሁ አጋጣሚ አዲስ አበባ ውስጥ ሆኜ የግል ስራዬን ላስተዋውቃችሁ። ማንኛውንም አዳዲስ ስልኮች፣ ሳምሰንጎች፣ ፓወር ባንክ፣ ሶላሮች፣ የተለያዩ ኤሌክትሮኒክስ እቃዎችን እዚሁ አዲስ አበባ ውስጥ ላሉ ዘመዶቻችሁ ስጦታ መስጠት የምትፈልጉ ሰዎች እኔን በቴሌግራም በዋትስአፕና በኢሞ አናግራችሁኝ እቃዎችን ፎቶ ልኬላችሁ ወዲያውኑ ኦርደር አድርገን ቤታቸው እናደርስላችኋለን። የምትፈልጉ ብቻ ከታች ባለው ስልክ ቁጥር አናግሩኝ። መልካም ጊዜ